ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም ሰላም፣ እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች ሀሁ ለሁሉም በኦንላይን አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች እያስተማር እንገኛለን። በዛሬው ዝግጅታችን ሙሉ የአማርኛ ፊደላትን በዩቲዩብ ቻናላችን ለተማሪዎቻችን ይመጥናል ብለን ባሰብነው መንገድ በአማርኛን ለመጻፍና ለማንበብ እንዲሁም ደግሞ ፊደላትን ለማጥናት ከምን ጀምራችሁ ወደ ምን መሄድ እንዳለባችሁ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። ለጓደኞቻችሁ አድርሱ። በማንኛውም ሰዓት ደውሉልን። እናንተ የምትፈልጉትን ትምህርት በማንኛውም ሰዓት እንድትማሩ ሁኔታዎችን እናመቻቸለን። ከታች ከቪዲዮአችን ጠርዝ ላይ የምታዩት በታች ዳር ላይ የምታዩት ስልካችን ነው። የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ነው። አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች በኦንላይን መማር የምትፈልጉ ልጆች ካላችሁ ይህን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተን በሚመቻችሁ ሶሻል ሚዲያ በማንኛውም ሰዓት ብትደውሉልን በማንኛውም እናንተ በምትፈልጉት ሰዓት እንድትማሩ ሁኔታዎችን እናመቻችላችኋለን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሄድ። እነዚህ ከዚህ ጋር የምታዩቸው ሙሉ የአማርኛ ፊደላት ናቸው። ማንኛውም ተማሪ መጀመሪያ አማርኛ ለማጥናት ወይም ደግሞ አማርኛ የሚባለውን ቋንቋ ለመጻፍና ለማንበብ እነዚህም ፊደሎች ማወቅ ያስፈልጋል። ሙሉ ፊደላት 34 ፊደላት ናቸው። እያንዳንዳቸው 7 ቤተሰቦች አሏቸው። እነዚህ ፊደላት ካወቃችሁ በኋላ ቃላትን ለማንበብ ለመጻፍ ማንኛውንም ጽሑፍ ለማንበብ እና ለመጻፍ ምንም የሚቸግራችሁ ነገር አይኖርም ማለት ነው። እነዚህን ፊደላት ለማጥናት ግን በዋናነት መጀመሪያ ላይ ማድረግ የሚጠበቅባችሁ የመጀመሪያዎቹን ማወቅ ነው። ከዛ በኋላ እነዚህን የመጀመሪያዎቹን አረንጓዴ ከለር የምታዩቸው እነዚህን በደንብ እየጻፋችሁ ስማቸውን እየጠራችሁ ካወቃችሁ በኋላ ወደ ቀኝ እያንዳንዳቸውን እየጠራችሁ ድምፃቸውን ብቻ እየጠራችሁ መለማመድ። ከዛ በኋላ ደግሞ አንደኛው ከአንደኛው ምን አይነት ግንኙነትና ምን አይነት ልዩነት እንዳለው በቅርጽ እንዲሁም በድምፅ ለማጥናት መሞከር፣ ያንን እያያችሁ ለመረዳት መሞከር ነው። ይህንን ስታደርጉ ደግሞ ተደጋጋሚ ድምጾች ልታገኙ ትችላላችሁ። እነዛ ማን ነው የሚደጋገመው የሚለውን መለየት ይጠበቅባችኋል ማለት ነው። እንግዲህ ይህን ለመለየት ምን ማድረግ እንዳለባችሁ ዛሬ ሙሉ መረጃውን እሰጣችኋለሁ። እናንተ ቪዲዮውን እየደጋገማችሁ ማየት ብቻ ነው የሚጠበቅባችሁ። አሁን የመጀመሪያ ፊደላትን ለማወቅ መጀመሪያ ላይ ምን ማድረግ አለባችሁ ማለት ነው? ፊደላትን መጥራት። ስለዚህ ከኔ ጋር እየጠራችሁ ተለማመዱ። ሀ ለ ሀ መ ሰ ረ ፈ ሰ ሸ ቀ በ ቨ ተ ቸ ሀ ነ ኘ አ ከ ኸ ወ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ፐ። እንግዲህ ከ34 ፊደላት ናቸው። እነዚህን ፊደላት ስጠራ ከነዚህ ጋር ላይ እየተደጋገመ የሰማችሁት ተመሳሳይ ድምፅ አለ ማለት ነው። እሱ ድምፅ ማን እንደሆነ እናንተ ግንዛቤ ውስጥ ማስገባት እና ማየት እሱን ድምፅ። ለምሳሌ ሀ 3 ሀ የሚባል ፊደል ሰምታችኋል ማለት ነው። አብራችሁን እየጠራችሁ ከሆነ ጠርታችኋል፣ ወይም ደግሞ ስጠራ ሰምታችኋል። ያልጠራችሁ ልጆች ደግሞ ሌላው ሰ የሚል 2 ፊደል ሰምታችኋል። ሌላ ደግሞ ሌላ ይሄ አለ 2 ሰምታችኋል። ወይም ደግሞ የሚል ድምፅ 2 ፊደል ነው ያለ በአማርኛ ፊደል ውስጥ አ። ሌላው ጸ የሚባል ፊደል አለ፣ አንድ ጸ፣ ከዚህ ጋር ደግሞ ሌላ ጸ። ስለዚህ በእነዚህ ፊደላት ውስጥ ሙሉ በ34ቱ ፊደላት ውስጥ
3 ሀ የሚባል ፊደል አለ። 1 2 3 2 ሰ የሚባል ፊደል አለ። 1 2 2 አ የሚባል ፊደል አለ። 1 2 2 ጸ የሚባል ፊደል አለ። 1 2 ስለዚህ ሙሉ የአማርኛ ፊደላትን ስታጠኑ 2 ሀ የሚባል ፊደል በተደጋጋሚ ትጠራላችሁ። 2 ሰ የሚባል ፊደል በተደጋጋሚ ትጠራላችሁ። 2 አ የሚባል ፊደል በተደጋጋሚ ትጠራላችሁ። 2 ጸ የሚባል ፊደል በተደጋጋሚ ትጠራላችሁ። እነዚህ ፊደሎች ሀ የሚባሉት በቅርጽ የተለያዩ በድምፅ ተመሳሳይ፣ ሰ የሚባሉትም እንደዚሁ በቅርጽ የተለያዩ ናቸው በድምፅ ተመሳሳይ፣ አ የሚባሉትም እንደዛው፣ ጸም እንደዛው ማለት ነው። ስለዚህ እናንተ የአማርኛ ፊደላትን እንደዚህ ስታጠኑ እነዚህ ተደጋጋሚ ድምፆችን በቀላሉ ማወቅ መያዝ በቀላሉ የመጀመሪያ ፊደላትን ከያዛችሁ በኋላ ከዛ ወደ ጎን ያው በቀላሉ መጥራት የሚቻለው ወደ ጎን ስለሆነ ከግራ ወደ ቀኝ በቀላሉ መጥራት የሚቻል እና በቀላሉ ለመያዝም ስለሚያመች ወደዛ መለማመድ። እሺ አሁን እሱን እየጠራን እንለማመድ። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ፈ ፉ ፊ ፋ ፌ ፍ ፎ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ቨ ቡ ቪ ቫ ቬ ቭ ቮ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኚ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ኸ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ወ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ
ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ፐ ፑ ፒ ፓ ፔ ፕ ፖ። አሁን ይህንን በቀላሉ ከግራ ወደ ቀኝ በዚህ መንገድ እየጠራችሁ ከኔ ጋር ከተለማመዳችሁ ቀጣይ ደግሞ ከቀኝ ወደ ግራ እንግዲህ ይህን ከተለማመዳችሁ በኋላ ቅርጻቸውን ደግሞ በቀላሉ ለመያዝ ድምጻቸውን ለመያዝ ከቀኝ ወደ ግራ ወይም ደግሞ በተቃራኒ መጥራት ከመጀመሪያው ወደ ሰባተኛው ከሰባተኛው ደግሞ ወደ መጨረሻው። ስለዚህ ወደዛ ደግሞ እስኪ እየጠራን አብራችሁ እየጠራችሁ ተለማመዱ። ሆ ህ ሄ ሃ ሂ ሁ ሃ ሎ ል ሌ ላ ሊ ሉ ለ ሆ ህ ሄ ሃ ሂ ሁ ሃ ሞ ም ሜ ማ ሚ ሙ መ ሶ ስ ሴ ሳ ሲ ሱ ሰ ሮ ር ሬ ራ ሪ ሩ ረ ፎ ፍ ፌ ፋ ፊ ፉ ፈ ሶ ስ ሴ ሳ ሲ ሱ ሰ ሾ ሽ ሼ ሻ ሺ ሹ ሸ ቆ ቅ ቄ ቃ ቂ ቁ ቀ ቦ ብ ቤ ባ ቢ ቡ በ ቮ ቭ ቬ ቫ ቪ ቡ ቨ ቶ ት ቴ ታ ቲ ቱ ተ ቾ ች ቼ ቻ ቺ ቹ ቸ ሆ ህ ሄ ሃ ሂ ሁ ሃ ኖ ን ኔ ና ኒ ኑ ነ ኞ ኚ ኜ ኛ ኚ ኙ ኘ ኦ እ ኤ አ ኢ ኡ አ ኮ ክ ኬ ካ ኪ ኩ ከ ሆ ህ ሄ ሃ ሂ ሁ ኸ ወ
ዞ ዝ ዜ ዛ ዚ ዙ ዘ ዦ ዥ ዤ ዣ ዢ ዡ ዠ ዮ ይ ዬ ያ ይ ዩ የ ዶ ድ ዴ ዳ ዲ ዱ ደ ጆ ጅ ጄ ጃ ጂ ጁ ጀ ጎ ግ ጌ ጋ ጊ ጉ ገ ጦ ጥ ጤ ጣ ጢ ጡ ጠ ጮ ጭ ጬ ጫ ጪ ጩ ጨ ጶ ጵ ጴ ጳ ጲ ጱ ጰ ጾ ጽ ጼ ጻ ጺ ጹ ጸ ፖ ፕ ፔ ፓ ፒ ፑ ፐ። እንግዲህ መጀመሪያ ከግራ ወደ ቀኝ ከዛ ደግሞ ከቀኝ ወደ ግራ በተለያየ ዳይሬክሽን ወይም በተለያየ መልኩ ከጠራችሁ ድምፃቸውን በቀላሉ ቅርጻቸውን እንኳን ባታውቁ መጥራት ቻላችሁ ማለት ነው። ስለዚህ ይሄንን ካደረጋችሁ በኋላ ስለ ቅርጻቸው ደግሞ ለማወቅ መሞከር። እንግዲህ የመጀመሪያ ፊደላትን ይህን ሁሉ ለማድረግ ማወቁ ያስፈልጋል። እነዚህን የመጀመሪያ ፊደላትን ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ፈ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ፐ። እነዚህን እየጻፋችሁ እየደጋገማችሁ እየጠራችሁ መለማመድ። እነዚህን ካወቃችሁ በኋላ ሁለተኛ ቤተሰቦቻቸው ከመጀመሪያዎቹ በምን ነው የሚለዩት፣ ድምፃቸውስ እንዴት ነው የሚለውን ለማወቅ መሞከር እና ከላይ ወደ ታች ወይም ደግሞ ከታች ወደ ላይ በቁጥር ቤታቸው ብቻ ሁለተኛ ቤተሰቦቻቸውን ብቻ መጥራት። ለምሳሌ በአንደኛው እና በሁለተኛ ቤተሰቦቻቸው መካከል በቅርጽ ስናያቸው ልዩነታቸው የአንደኛ ፊደሎች ምንም አይነት ከጎናቸው ላይ የተቀጠለ ወይም ተጨማሪ ቅጽል የለውም። ሁለተኛ ቤተሰቦቻቸው ግን ተጨማሪ ነገር ከጎናቸው ላይ ሁሎችም አላቸው። ስለዚህ ልዩነታቸው የሚሆነው እሱ ነው ማለት ነው። ይህንን ስታዩ ይህን ልዩነት ታያላችሁ። ከዛ ድምፃቸው ደግሞ በአንደኛ እና በሁለተኛ ፊደላት መካከል ያለው ፊደል የድምፁ ልዩነት እንዴት ነው? ለምሳሌ ሀ የነበረው ሁለተኛ ቤተሰቡ ላይ ሁ ይሆናል። ለ የነበረው ሁለተኛ ቤተሰቡ ጋር ሲመጣ ሉ ይሆናል። ይህን ከላይ ወደታች እያንዳንዱን ሁለተኛ ቤተሰቦቻቸውን ብቻ ብንጠራ ኡኡ የሚል ድምፅ ነገር ይኖራል። ኡኡ የሚል አናባቢ ድምፅ የሚጋሩት ይኖራል ማለት ነው። ስለዚህ እሱነን ስታዩት በድምፅ የሆነ ተያያዥነት እንዳለው በቅርጽ እንዳያችሁ ተጎን ጎን ላይ ሁሉም ሁለተኛ ፊደላት ተጨማሪ ቅጽል አላቸው። በድምፅ ደግሞ ኡኡ የሚል ነገር ይኖራል ማለት ነው። እሱን እየጠራን እናየው። አብራችሁ ጥሩ። ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ፉ፣ ሱ፣ ሹ፣ ቁ፣ ቡ፣ ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኙ፣ ኡ፣ ኩ፣ ሁ፣ ው፣ ዙ፣ ዡ፣ ዩ፣ ዱ፣ ጁ፣ ጉ፣ ጡ፣ ጩ፣ ጡ፣ ጹ፣ ፑ። ስለዚህ ሁሎቹንም ከላይ ወደታች ደግሞ ብትጠሯቸው
ኡኡ የሚል ነገር አለው። ሶስተኛ ፊደላት ስትመጡ ቅርጻቸው ጋር ሁሎቹም እግራቸው ወደ ቀኝ በኩል ሸፈፍ ሸፈፍ ያለ የተጣመመ ከእግራቸው ታች ላይ የምታዩት የሁሎቹም ይሄ አይነት ነገር አላቸው። ስለዚህ በቅርጻቸው እንደዚህ አይነት ተያያዥነት ያለው የቅርጽ ተያያዥነት አላቸው ማለት ነው። ድምጻቸው ጋር ስንመጣ ደግሞ ኢ የሚል ነገር ይኖረዋል አናባቢ። እሱን አብረን እየጠራን ድምጻቸውን ምን አይነት ግንኙነት እንዳለው እየደጋገምን እየጠራን መለማመድ። አብራችሁ ጥሩ ከኔ ጋር ሂ ሊ ሂ ሚ ሲ ሪ ፊ ሲ ሺ ቂ ቢ ቪ ፒ ቲ ሂ ኒ ኒ ኢ ኪ ሂ ዊ ዚ ዢ ይ ዲ ጂ ጊ ጲ ጪ ጲ ጺ ፒ። ስለዚህ ድምጻቸው ኢ የሚል ነገር አለው ማለት ነው። አሁን አራተኛ ቤተሰቦቻቸው ጋር ስንመጣ ደግሞ እነዚህ ባለ ሁለት እግር ወይም ባለ ሶስት እግር ፊደላት የሚባሉት በግራ በኩል ያለ እግራቸው ያጥራል። ለምሳሌ ለሀ ሰ ስታዩዋቸው ለና ሰ ሁለት መስመር ነው ወደታች የተዘረጋ ያላቸው። እነዚህ ባለ ሁለት እግር ፊደላት ይባላሉ። ሀ ደግሞ ከባለ ሶስት እግር ፊደሎች መካከል አንዷ ነች ማለት ነው። ነሸ በ ስታዩዋቸው ባለ ሁለት እግር ናቸው። ይሄው በዚህ በኩል ያለው እግራቸው አጥሯል። እነዚህ ለ እና ሀ ባለ ሶስት እግርና ባለ ሁለት እግር ይሄው በዚህ በኩል ያለው እግራቸው አጥሯል። ስለዚህ እነዚህ ባለ ሁለት እግር ወይም ባለ ሶስት እግር የሆኑ ፊደላት በግራ በኩል ያለው እግራቸው ያጥራል። እግር አልቦ የሚባሉት ደግሞ ነሃ፣ ነሰ፣ ሌላ ከዚህ ማን አለ? እነዚህ ደግሞ ተጨማሪ እግር ነገር ይጨመርላቸዋል። ለምሳሌ ይኸው ሳማ ይኸው እዚህ ጋር ላይ እግር ነገር ተጨምሮላቸዋል። ባለ አንድ እግር የሚባሉት እነተ፣ እነቸ፣ እነሃ ስናያቸው ደግሞ ከእግራቸው ወደ ግራ በኩል ከእግራቸው ላይ ይጣመማሉ ማለት ነው። ስለዚህ እሱን ማስተዋል ማየት ምን አይነት ግንኙነትና ምን አይነት ልዩነት እንዳላቸው እያያችሁ ከዛ ድምጻቸውን ደግሞ እየጠራችሁ መለማመድ። ስለዚህ ድምጻቸውን አብረን እየጠራን እንለማመድ። አ የሚል ነገር ይኖረዋል ከሁሎቹም ጋር እሱን እየጠራን መለማመድ ነው። ሀ ላ ሀ ማ ሳ ራ ፋ ሳ ሻ ቃ ባ ቫ ታ ቻ ሀ ና ኛ አ ካ ሀ ዋ ዛ ዣ ያ ዳ ጃ ጋ ጣ ጫ ጳ ጻ ፓ። እንግዲህ እንደሰማችሁት ድምጻቸው እንደዚህ ነው። አምስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ ሁሎቹም ከእግራቸው ላይ ይህ ቀለበት ይኖረዋል። እዩዋቸው። ሁሎቹም ይህ ቀለበት ወይም 00 ነገር ከእግራቸው ላይ ተጨማሪ ነገር ይኖረዋል። እሱን በቅርጻቸው ጉዳይ በቀላሉ በዚህ መንገድ መረዳት ትችላላችሁ። በቀኝ በኩል በውጭ በኩል ካለው እግራቸው ላይ ቀለበት ወይም ተጨማሪ 00 ነገር ይኖራል። ስለዚህ እሱ የሁሎቹም የቅርጽ ባህሪ ይሆናል ማለት ነው። ድምጻቸው ደግሞ ኤ የሚል ድምጽ ይኖራቸዋል። እሱን አብረን እየጠራን እንለማመድ። አብራችሁ ጥሩ ከኔ ጋር ሄ ሌ ሄ ሜ ሴ ሬ ፌ ሴ ሼ ቄ ቤ ቬ ፔ ቼ ሄ ኔ ኜ ኤ ኬ ሄ ዌ ዜ ዤ ዬ ዴ ጄ ጌ ጤ ጬ ጴ ጼ ፔ። ስለዚህ ድምጻቸውን በዚህ መንገድ እየጠራችሁ አያችሁ ማለት ነው። አሁን ስድስተኛ ቤተሰቦቻቸው ጋር ደርሰናል። ስድስተኛ ቤተሰቦቻቸው ደግሞ ቅርጻቸው እያንዳንዳቸው የየራሳቸው የቅርጽ ባህሪ ያላቸው። እሱን እየጠራችሁ አብራችሁ ድምጻቸውን መለማመድ ነው ማለት ነው።
ቅርጻቸው ግን ለምሳሌ ህና ል የተለያየ ቅርጽ ነው ያላቸው። ያው ያ ማለት እንደ አምስተኛ ፊደሎች ቀለበት አላቸው፣ ወይም እንደ ሶስተኛ ፊደሎች ከእግራቸው ላይ ጠማማ ናቸው፣ ወይም ደግሞ እንደ ሁለተኛ ፊደሎች ከጎናቸው ላይ ተጨማሪ ቅጽል አላቸው ብሎ በቋሚነት ይሄ ነው ባህሪያቸው ብሎ ለመናገር በቅርጻቸው ጉዳይ ትንሽ አስቸጋሪ ነው እና እነዚህን ማድረግ የሚጠበቅባችሁ ድምፃቸውን እየጠራችሁ እየጻፋችሁ በተደጋጋሚ መለማመድ። ስለዚህ አሁን ድምፃቸውን አብረን እንጥራ። ከኔ ጋር እየጠራችሁ ተለማመዱ። ህ ል ህ ም ስ ር ፍ ስ ሽ ቅ ብ ቭ ት ች ህ ን ኝ እ ክ ህ ው ዝ ዥ ይ ድ ጅ ግ ጥ ጭ ጵ ጽ ፕ። ስለዚህ ድምፃቸውን እንደዚህ እየጠራን ተለማመድን ማለት ነው። አሁን ሰባተኛ ቤተሰቦቻቸው ጋር ስናይ ደግሞ ሰባተኛ ቤተሰቦቻቸው እነዚህ ባለ 2 እግር ባለ 3 እግር የሚባሉ ፊደሎች በቀኝ በኩል ያለው እግራቸው ያጥራል። ለምሳሌ ቮ፣ ቦ፣ ሾ፣ ሶ፣ ሆ ስታዩቸው በዚህ በኩል ያለው እግራቸው ያጥራል ማለት ነው። እነዚህ ባለ 1 እግር ፊደላት የሚባሉት ደግሞ ብዙዎቹ ከአናታቸው ላይ ቀለበት ወይም ክብ ነገር ይኖረዋል። ቶ፣ ቾ፣ ሆ፣ ኖ ስታዩቸው ይሄ ቅርጽ አላቸው ማለት ነው። ስለዚህ እነዚህን ያላቸውን ልዩነትና አንድነት በዚህ መንገድ እያያችሁ እያስተዋላችሁ መለማመድ። ድምጻቸው ደግሞ ኦ የሚል ነገር አናባቢ ይኖራል የሁሎቹም ጋር። ለምሳሌ ሆ፣ ሎ፣ ሆ እያልን ስንል ኦ የሚል ነገር አለ። እሱን አብራችሁ እየጠራችሁ ከኔ ጋር ተለማመዱ። ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ፎ፣ ሶ፣ ሾ፣ ቆ፣ ቦ፣ ቮ፣ ቶ፣ ቾ፣ ሆ፣ ኖ፣ ኞ፣ ኦ፣ ኮ፣ ሆ፣ ዎ፣ ዞ፣ ዦ፣ ዮ፣ ዶ፣ ጆ፣ ጎ፣ ጦ፣ ጮ፣ ጶ፣ ጾ፣ ፖ። ስለዚህ በቀላሉ በእንደዚህ እየጠራችሁ መለማመድ። እንግዲህ ይህን ስትጠሩ ከዚህ ውስጥ ተደጋጋሚ ድምፆችን ሰምታችኋል። ቅድም እንደነገርኳችሁ ሀ የሚባሉ 3 የተለያዩ ፊደሎች፣ አ የሚባሉ 2 የተለያዩ፣ ሰ የሚባሉ 2 የተለያዩ፣ ጸ የሚባሉ 2 የተለያዩ አሉ ብያችኋለሁ። ለምሳሌ ሀሌታው ሀ፣ ሐመር ውሃ እና ብዙሃን ውሃ የሚባል አለ። ከዛ ሌላዋ ደግሞ ሀ የምትባል ፊደል አለች። እንግዲህ ከሀ ጋር ተቀራራቢነት ያለው ድምፅ ሀ። እነዚህ ሀ እችን ደግሞ ሀ ትላላችሁ። ሀ የተወሰነ ወፈር ያለ ድምፅ ነው። እነዚህ ደግሞ ሀ። ሌላው ሰ 2 ሰ ንጉሱ ሰ እና ሳቱ ሰ በመባል ይጠራሉ። እነዚህ ሁለቱም በድምፅ ሰ ነው የሚባሉት። ስለዚህ ሰ ብላችሁ ትጠራላችሁ። ሌላው አ አልፋው አና አይኑ አ ይባላሉ። እነዚህንም አ ብላችሁ ትጠራላችሁ። ሌላው ጸ እንግዲህ ጸሎቱ ጸ እና ፀሐዩ ጸ በመባል ይታወቃሉ። እነዚህም ይችንም ጸ ብላችሁ ትጠራላችሁ ማለት ነው። ያ ማለት 3 ሀ የሚባል ፊደል፣ 2 ሰ የሚባል ፊደል፣ 2 አ የሚባል ፊደል፣ 2 ጸ የሚባል ፊደል በተደጋጋሚ ጠርታችኋል። ይሄ ደግሞ ሀ ነው የሚባለው። ያው እሱን አይታችኋል ማለት ነው። ሌላው ሁ ስትሄዱ ደግሞ ሁ። ስለዚህ ስንት ተደጋጋሚ የሆነ ተያያዥነት ያለው ድምፅ ሰማችሁ? 4 ሁ የሚባል። እዚህ ጋርም ደግሞ ሂ 4 ሂ። ሃ 4 ሃ። ሄ 4 ሄ። ህ 4 ህ። ሆ ይኸው 4 ሆ። ስለዚህ እነዚህን ድምፆች ተደጋጋሚ ድምፅ በተለያየ ቅርጽ ሰምታችኋል ማለት ነው። ይህንን ለይታችሁ ማወቅ። የተለያየ ጽሑፍ ላይ ስታገኙት ይሄ ሌላ ነው፣ ሀ የሚባለውማ ሌላ ነው፣ ይሄ ነው ልትሉ ትችላላችሁ። 3ቱ ተመሳሳይነታቸውን ካላወቃችሁ ሁ የሚባለውማ ይሄ ነው፣ ይህማ ሌላ ነው ብላችሁ ግራ ልትጋቡ ወይም ደግሞ
ለማወቅ ልትቸገሩ ትችላላችሁ። ስለዚህ እነዚህን ተመሳሳይ ድምፅ እንዳላቸው ያዙ። ሰ ሰ፣ እዚህ ጋር ደግሞ ሱ ሱ፣ ይቺ ሲ ሲ፣ ሳ ሳ፣ ሴ ሴ፣ ስ ስ፣ ሶ ሶ። ስለዚህ እዚህ ጋር ሁለት ሁለት ተመሳሳይ ድምፅ ያላቸው የሰ ቤተሰቦች አ አ፣ ኡ ኡ፣ ኢ ኢ፣ አ አ፣ ኤ ኤ፣ እ እ፣ ኦ ኦ። ስለዚህ ሁለት ሁለት ናቸው ተመሳሳይ ድምፅ ያላቸው። ይኸው አ አ፣ ኡ ከዚህ ጋር ኡ፣ ኢ ኢ፣ አ አ፣ ኤ ኤ፣ እ እ፣ ኦ ኦ። ሌላው ጸ፣ ይኸው እዚህ ጋር ጸ፣ የዚህ ጸ፣ ይህም ጹ፣ ይህም ጹ ነው የሚባለው። ጺ ጺ፣ ጻ ጻ፣ ጼ ጼ፣ ጽ ጽ፣ ጾ ጾ። ስለዚህ በዚህ ልክ እንደዚህ አድርጋችሁ የተደጋጋሚ ወይም ደግሞ ሞክሼ ሆሄያት የሚባሉትን ተመሳሳይ ድምፅ ያላቸውን በግልጽ የተለያዩትን ለይታችሁ ካወጣችሁ፣ እንደዚሁ በተለያየ ዳይሬክሽን ይህን ቪዲዮ እየደጋገማችሁ እየጠራችሁ አብራችሁ ከተለማመዳችሁ የፊደላትን ቅርጽና ድምፅ በቀላሉ መለየት ትችላላችሁ ማለት ነው። ከዛ ውጭ እንደዚህ እያደረጋችሁ ደግሞ በአጭር ጊዜ ውስጥ ቃላትን ለማንበብና ለመጻፍ የተቸገራችሁ ልጆች ሀሁ ለሁሉም የኦንላይን ትምህርት ቤት 24 ሰዓት ተማሪዎች በሚፈልጉት ሰዓት በማንኛውም ሰዓት እያስተማረ ይገኛል። ከኛ ጋር መማር የምትፈልጉ ማጥናት የምትፈልጉ ልጆች ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ቤተሰቦች ካላችሁ የኦንላይን ትምህርት ቤታችን ወይም ደግሞ የዩቲዩብ ቻናላችን ስልክ ከዚህ ጋር ከምታዩት ከቪዲዮአችን ጠርዝ ላይ ወይም ደግሞ ባዮ ላይ ታገኙታላችሁ። በዛ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በእናንተ በሚመቻችሁ ሶሻል ሚዲያ ብታናገሩን፣ ቮይስ ብታስቀምጡልን ወይም ቴክስት ብትጽፉልን ስልካችሁን አንስተን እናንተ በሚመቻችሁ ሰዓት ወይም ደግሞ ልጆቻችሁ በሚመቻቸው ሰዓት የምትፈልጉትን ትምህርት እንድታጠኑ እናደርጋለን። በተረፈ የዛሬ ዝግጅታችን ከዚህ ጋር ጨርሰናል። በሌላ ዝግጅት እስከምንገናኝ ሰላም።